የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ማካሄድ ጀመረ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከትናንት በስቲያ ስብሰባውን ማካሄድ መጀመሩ ይታወሳል። ማዕከላዊ ኮሚቴውም በአበይት ሀገራዊ ጉዳዮች ላይና በልዩ ልዩ የፓርቲ አጀንዳዎች ላይ እንደሚመክር መገለጹ የሚታወስ ነው። ፋና ብሮድካስቲንግ ኮርፖሬት ነው የዘገበው። ባለፉት 6 ወራት ከቡና ወጪ ንግድ ከ571.4 ሚሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር አቶ ሻፊ ኡመር ለፋና ብሮድካስቲንግ ኮርፖሬት እንደገለጹት ከቡና ምርት የሚገኘውን ገቢ ለማሳደግ ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው። በተለይም የምርት ጥራትን ማሳደግ፣ የግብይት ሰንሰለቱን ማዘመንና የውጭ ምንዛሬ ማስገኘት ላይ በትኩረት መሰራቱንም አንስተዋል። ባለፉት 6 ወራት ከ117955 ቶን በላይ ቡና ወደ ተለያዩ ሀገራት መላኩን ነው የተናገሩት። በዚህም 571.4 ሚሊዮን ዶላር በላይ ገቢ መገኘቱን ጠቁመው በቀጣይ ገቢውን ይበልጥ ለማሳደግ በትብብር ይሰራል ብለዋል። ወደ ውጪ ከተላኩ የቡና አይነቶች ውስጥም ሲዳሞ፣ ነቀምቴ፣ ይርጋ ጨፌና ጅማ ቀዳሚ መሆናቸውን አመላክተዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። የከፋ ዞን የፖለቲካ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚዎችን ምርጫ አካሄደ። ተመራጮቹ የምክር ቤት አባላት የጋራ የሆነ ሀገር ለመገንባት የሚያስችሉ የተሻሉ ሀሳቦችንና ለሀገር የሚጠቅሙ ተግባራት ዙሪያ በጋራ እንደሚሰሩ ተናግረዋል። በከፋ ዞን 9 ተፎካካሪ ፓርቲዎች እንደሚገኙ የተገለጸ ሲሆን 5 ስራ አስፈጻሚዎች በፖለቲካ ፓርቲዎች የጋራ ምክር ቤት አባላት ተመርጠዋል። የተመረጡትም አንደኛ አቶ ታከለ ታምሩ ከብልጽግና ፓርቲ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢ፣ ሁለተኛ አቶ ናትናኤል በድሩ ምክትል ሰብሳቢ፣ ሶስተኛ ወይዘሪት መቅደስ መኮንን ጸሐፊ፣ አራተኛ አቶ ቦጋለ ኃይሌና አቶ አክሊሉ አለማየሁ አባላት ሆነው ተመርጠዋል። የተመረጡት አካላትም የተሰጣቸውን ኃላፊነት በተአማኒነትና በቅንነት ለማገልገል ቃለ መሐላ መፈጸማቸውን የዘገበው የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። የከፋ ዞን ከፍተኛ ፍርድ ቤት በሰው መግደልና ውንብድና ወንጀል ተሳትፈዋል ያላቸውን 2 ግለሰቦች እያንዳንዳቸውን በ25 ዓመት ጽኑ እስራት እንዲቀጡ ውሳኔ አሳለፈ። ውሳኔው ሊተላለፍ የቻለው የኢፌዴሪ ወንጀል ሕግ አንቀጽ 32 1 ሀ እና 671 2 እና 67 ላይ የተደነገገውን ተላልፈው በመገኘታቸው ነው። መረጃው የከፋ ዞን ፖሊስ ነው። ፍጹም ተሾመ ወንጀሉን ፈጽመዋል የተባሉት አንደኛ ተከሳሽ አሸናፊ መንገሻ ቦንጎና ሰለሞን ፍቃዱ ገብሬ ሲሆኑም አድራሻቸውም በከፋ ዞን ጠሎ ወረዳ ነው። ተከሳሾቹ በሁለት ወንጀል ተጠርጥረው የተያዙ ሲሆን የመጀመሪያው የፌዴሪ ወንጀል ሕግ አንቀጽ 32 1 ሀ እና 671 2 ላይ የተደነገገውን መተላለፍ የሚል ነው። በዚህም ተከሳሾቹ ያልተገባ ጥቅም ለማግኘት በማሰብ ነሐሴ 30 2015 ዓ.ም ዕለተ ሰኞ በግምት ከጠዋቱ 4 ሰዓት ተኩል ገደማ ጠሎ ወረዳ በጋ ቀበሌ ላይ ዲዶ የሚባል ጫካ ውስጥ ሟች አቶ አዳሙ ዳምጠው ከጓደኛቸው አቶ ቆጭቶ ኬሮ ጋር ለበግ ንግድ ከዴቻ ወረዳ ሞዲዮ ጎንበራ ወደ ጠሎ ወረዳ ባጋ ቀበሌ እየሄዱ ሳለም ተከሳሾች መንገድ ላይ በመጠበቅ ሟችን በያዙት ዱላ ግራ ግንባሩንና የቀኝ ጀርባ አከርካሪ አጥንቱ ላይ በተደጋጋሚ በመምታት ከገደሉ በኋላ አንደኛ ተከሳሽ ከሟች ኪስ 25,000 ብር አውጥቶ በመውሰድ ከአካባቢ ተሰውረዋል ይላል። በመሆኑም ተከሳሾቹ በፈጸሙት ከባድ ውንብድና ወንጀልም ተከሰዋል። በተመሳሳይ ክስ 2 ተከሳሾች የፌዴሪ ወንጀል ሕግ አንቀጽ 32 1 ሀ እና 670 ላይ የተደነገገውን ተላልፎ በመገኘታቸው ተከሰዋል። የወንጀሉን ዝርዝር ስንመለከት ያልተገባ ጥቅም ለማግኘት በማሰብ በክስ 1 በተጠቀሰው ዕለት ወርና ዓመተ ምህረት እንዲሁም ሰዓትና ቦታ የግል ተበዳይ አቶ ቆጭቶ ኬቶን ከሟች ጋር በጋራ ወደ በግ ንግድ በሚጓዙበት ወቅት ጫካ ውስጥ በመደበቅና በማደን አንደኛ ተከሳሽ ተበዳይን በዱላ አናቱን በመምታት ይጥለዋል። ሁለተኛ ተከሳሽ በጩቤ 2 እግሮቹ እንዳይንቀሳቀስ በመውጋት በኪሱ ለንግድ ይዞ የነበረውን 20,000 ብር በመዝረፍ ወደ ጫካ ገብተዋል ሲል የጠሎ ወረዳ ፖሊስ ጽሕፈት ቤት የምርመራ መዝገቡን በማጥራት ለከፋ ዞን ፖሊስ መምሪያ ከላከው ዝርዝር መረዳት ተችሏል። የከፋ ዞን ፖሊስ ምርመራ መዝገቡን ለከፋ ዞን አቃቤ ሕግ በመላክ ክስ እንዲመሰረትም ተደርጓል። የከፋ ዞን ከፍተኛ ፍርድ ቤት በመዝገብ ቁጥር 24275 ሲያከራክር የቆየውን የወንጀል መዝገብ ጥር 14 2016 ዓ.ም በዋለው ችሎት አንደኛ ተከሳሽ የፌዴሪ ወንጀል ሕግ አንቀጽ 32 1 ሀ እና 671 ህዝባር 2ን ተላልፎ በመገኘቱ እንዲሁም ሁለተኛ ተከሳሽ የፌዴሪ ወንጀል ሕግ አንቀጽ 32 1 ሀ እና 670 የተቀመጠውን ከባድ ውንብድና ወንጀልን በመተላለፍ እያንዳንዳቸው በ25 ዓመት ጽኑ እስራት እንዲቀጡ ወስኗል ሲል የከፋ ዞን ፖሊስ መምሪያ ኢንዶክትሪኔሽን ያደረሰን መረጃ ያመለክታል። የከፋ ዞን ጤና መምሪያ የበሽታ መከላከልና መቆጣጠር ስራ ክፍል የ2016 በጀት ዓመት የግማሽ ዓመት የምክክር መድረክ አሁንም እንደቀጠለ ነው። መድረኩ በዛሬው ውለው የዞኑን የበሽታ መከላከልና መቆጣጠር ቡድን የ2016 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ሪፖርት አዳምጧል።
በሪፖርቱም የጤና ኤክስቴንሽን ፕሮግራም አፈጻጸም፣ የጤና ኤክስቴንሽን ስምሪት፣ የጤና ኬላ ደረጃ ፍረጃና ትግበራ፣ የማህበረሰብ ተሳትፎ ትግበራ፣ የቤተሰብ ጤና ቡድን አፈጻጸምና ሌሎች ሲሆኑ ፕሮግራሞችን በተመለከተም የሃይጂን እና አካባቢ ጤና አጠባበቅ ፕሮግራም፣ የወባ በሽታ መከላከልና መቆጣጠር ፕሮግራም እንዲሁም የቲቪ ስጋ ደዌና የኤችአይቪ ፕሮግራም ዙሪያ የትግበራ አፈጻጸም ሪፖርት ቀርቧል። በትግበራው ወቅት ያጋጠሙ ችግሮች ተብለው በሪፖርቱ የተመላከቱት ባለሙያዎች በሚሰሩበትና በሚላኩት ሪፖርቶች ላይ የግንዛቤ ችግር መኖር፣ ሪፖርቶችን በጊዜ አለመላክ፣ መታጠፍ የሚገባቸውን የጤና ኬላዎችን አጥፎ ወደ ስራ አለማስገባት፣ የወባ በሽታን ለመከላከል የሚደረገው ጥረት አነስተኛ መሆንና የሚላኩ በጀቶች ለታለመላቸው ዓላማ ውለው ውጤት እያመጡ አለመሆን ይገኙበታል። በቀረበው ሪፖርት ላይ ውይይት እየተደረገበት ነው። ዘገባው የባልደረባችን ምህረተ አብርሃኑ ነው። በዘንድሮ የተፋሰስ ልማት ስራዎች ከ212,000 ሄክታር በላይ መሬት እንደሚለማ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ግብርና ቢሮ አስታወቀ። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ። በተፋሰስ ልማት ስራዎች ዘላቂ ልማትን ለማረጋገጥ በሚያስችል መልኩ በቂ ዝግጅት መደረጉን የቢሮ ምክትልና የተፈጥሮ ሀብትና የመሬት ልማት አስተዳደር ዘርፍ ኃላፊ አቶ ውብሸት ዘነበ ገልጸዋል። ባለፈው ዓመት በተደረገው የተፋሰስ ልማት ስራ 1134 ንዑስ ተፋሰሶች ወይም 229751 ሄክታር መሬት በስነ አካላዊና በስነ ህይወታዊ ስራዎች መሸፈን መቻሉንም አቶ ውብሸት ዘነበ ተናግረዋል። በተከናወነው የተፋሰስ ልማት ስራዎች 1,156,790 የህብረተሰብ ክፍሎች ተሳታፊ መሆናቸውንም ገልጸዋል። በአፈርና ውሃ ጥበቃ ስራዎች በተለይም በአፈር ካብ፣ በፋኒያጆ እርከን፣ በድንጋይ ካብ፣ በጠረጴዛማ እርከን፣ በጋራ ላይ እርከንና በአፈር ለበስ የድንጋይ ካብ 21283 ኪሎ ሜትር ማከናወን ተችሏል ብሏል አቶ ውብሸት። በዘንድሮው የተፋሰስ ልማት ስራዎች 1188 አዲስና ነባር ተፋሰሶች በ212491 ሄክታር መሬት ላይ ገቢ የሚያመነጭ የበለጸገ ተፋሰስ እንደሚለማም አቶ ውብሸት አብራርተዋል። የተፋሰስ ልማት ስራዎችን በማልማት ዘላቂ ልማትን የማረጋገጥ ጉዳይ ትኩረት የተሰጠው ተግባር መሆኑን በመግለጽ ከ1 ሚሊዮን በላይ የህብረተሰብ ክፍሎች በዚህ ተግባር ይሳተፋሉ ብለዋል። በማህበረሰቡ ተሳትፎ ከንክኪ ነጻ ተደርጎ ተከልሎ 7500 ሄክታር መሬት እንዲያገግምና እንዲለማ የማድረግ ስራ በትኩረት ይሰራልን ብለዋል አቶ ውብሸት። በስነ አካላዊና የአፈር ውሃ ጥበቃ ስራዎች 25700 ኪሎ ሜትር በአፈር ካብ፣ በፋኒያጆ እርከን፣ በድንጋይ ካብ፣ በጠረጴዛማ እርከን፣ በጋራ ላይ እርከንና በአፈር ለበስ የድንጋይ ካብ በመስራት የግብርና ልማትን በዘላቂነት የማረጋገጥ ስራ ይሰራልን ብለዋል። በዘንድሮ የተፋሰስ ልማት ስራዎች የቅድመ ዝግጅት ስራዎች 97 በመቶ መጠናቀቃቸውንና የአሰልጣኞች ስልጠና መሰጠቱንም አቶ ውብሸት አብራርተዋል። የ2016 ዓመተ ምህረት የተፋሰስ ልማት ስራ ክልላዊ ይፋ ማስጀመሪያ በኮንታ ዞን ጥር 23 2016 ዓመተ ምህረት የሚደረግ ሲሆን በዞኖች ደረጃም በዚሁ ዕለት በይፋ የሚጀመር መሆኑንም ገልጸዋል። የክልሉ ህዝብ በአረንጓዴ አሻራና በሌሎች የልማት ስራዎች የሚፈጽማቸውን አኩሪ ተግባራት በዚሁ የተፋሰስ ልማት በነቂስ በመውጣት ጀግንነቱን እንዲያረጋግጥ አቶ ውብሸት ጥሪ አቅርበዋል። የቦንጋ ማረሚያ ተቋም በከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ጋር በመሆን የ2016 ዓ.ም የበጋ መስኖ ስንዴ ዘር የመዝራት መርሃ ግብር አከናወነ። የልማት ስራው በ4 ሄክታር ማሳ ላይ የሚከናወን ሲሆን ተግባሩ በከፋ ዞን ደረጃ የማጠቃለያ ፕሮግራም መሆኑን የዞኑ ግብርና አካባቢ ጥበቃና ህብረት ስራ መምሪያ ገልጿል። አዳሙ ሸቱ ዝርዝር አለው። በሀገር አቀፍ በክልልና በዞን ደረጃ ለበጋ መስኖ ስንዴ ከፍተኛ ትኩረት የተሰጠ መሆኑ ይታወቃል። ይህንን መነሻ በማድረግ በቦንጋ ማረሚያ ቤት ቃጃ ማዕከል የ2016 ዓ.ም የበጋ መስኖ ስንዴ ማጠቃለያ ዘር መዝሪያ ፕሮግራም የተካሄደ ሲሆን በቦታው ተገኝተው መርሃ ግብሩን ያስኬዱት የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ምክትል ኃላፊና እርሻ ዘርፍ ኃላፊው አቶ አክሊሉ አማዲ አጠቃላይ የዞኑንና በተለይም ደግሞ የቦንጋ ማረሚያ ቤቱን የ2016 ዓ.ም የበጋ መስኖ ስንዴ ተግባር አፈጻጸም በተመለከተ ማብራሪያ ሰጥተዋል። ከፋ ዞን አጠቃላይ ከበጋ መስኖ ስንዴ አንጻር ልናለማ ካሰብናቸው አካባቢዎች የመጨረሻው ቀን ነው። ስለዚህ በዚህ ማረሚያ ተቋም ነው ማጠቃለያ ዘር የምናደርገው። አጠቃላይ በከፋ ዞን ውስጥ ወደ 3000 ሄክታር ነው እናለማለን ብለን ያሰብነው። እስካሁን ባለው ከ1400 ሄክታር በላይ አልምተናል። እንደዚሁም በዚህ ማረሚያ ተቋም ነው መጨረሻውን ማሳ የምናለማውና እንግዲህ በዚህ ማረሚያ ተቋም ውስጥ ከምናለማው 4 ሄክታር ማሳ ውስጥ ዛሬ የሚታዩት ማሳ በማጠቃለያ መልኩ ሚለማ ማሳ ነው። ስለዚህ ይህ ማሳ ባለፈው ዓመት ከ6 ሄክታር በላይ ለምቶ የተሻለ ውጤት የተገኘ ቢሆንም ያሰብነውን ያክል ያላገኘንበት በተለያዩ ምክንያቶች ያላገኘንበት በመሆኑ ዘንድሮ ደግሞ ያንን ተሞክሮ በማየት በተሻለ መልኩ የማሳ ዝግጅትም የውሃ አቅርቦትም የግብዓት አቅርቦትም በተሻለ መልኩ የተዘጋጀበትና የተሻለ ውጤት ይገኛል ተብሎ የሚጠበቅ ማሳ ስለሆነ
በዚህ መልኩ ዛሬ እዚህ ያስጀመርን ነው። አቶ አክሊሉ አክለውም ለዚህ ተግባር አፈጻጸም የዞኑ ግብርና ድጋፍና እገዛ ሲያደርግ የቆየ መሆኑን አንስተው በቀጣይም ዞንና ቦንጋ ከተማ አስተዳደር የሚጠበቅባቸውን ድጋፍና እገዛ እንደሚያደርጉም አብራርተዋል። ይሄ ደግሞ በቀጣይነት ውጤታማ እንዲሆን በአጠቃላይ የውሃ ስራውን የዩሪያ አጨማመሩን ወቅቱን ጠብቆ የማረሚያ ማህበረሰብና የማረሚያ አመራሮች ተገቢውን ትኩረት ሰጥተው ውጤታማ ማድረግ መቻል አለባቸው። ከዛም ባሻገር የቦንጋ ከተማ ግብርናም ይህን ትኩረት ሰጥቶ መስራት አለበት። አጠቃላይ ባለሙያዎች ተመድበው እዚህ ድጋፍ ማድረግ አለባቸው። እኛም በእኛ ደረጃ በዞን ደረጃ የባለሙያም የአመራር ቲም መድበን ይህን ነገር ውጤታማ እንዲሆን ተገቢውን ድጋፍ የምናደርግበት ነው የሚሆነው። የቦንጋ ማረሚያ ተቋም ኃላፊው ዋና ኢንስፔክተር ሀጎስ አቱሞና እንደዚሁም በተቋሙ የማረምና ማነጽ ስራ ሂደት አስተባባሪዋ ምክትል ኢንስፔክተር ወሰን በሽር እንዳሉት በበጋ መስኖ ስንዴ ተቋሙ ቀድሞም መልካም ልምድ ያለው መሆኑን አንስተው የዘንድሮውንም ተግባር ውጤታማ በሆነ አግባብ ለመፈጸም ቆርጦ እንደተነሱና ይህንንም በ4 ሄክታር ማሳ ላይ ለማልማት ርብርብ ማድረጋቸውን አንስተው በዚህም ደስተኞች እንደሆኑ ገልጸዋል። ባለፈው ዓመት 6 ሄክታር የበጋ መስኖ ስንዴ እዚህ በማረሚያ ተቋም ማሳ ላይ አምና ሞክረንም ቢሆን ያው ለሙከራ ሰራነውም ቢሆን ውጤት አገኝተናል። አሁን ደግሞ 4 ሄክታር ማሳ ላይ ስንዴውን ለማረስ ወይ አሁን ዘር የምታዩት ዘር እየዘራ ነው የምንገኘውና ስለዚህ ይሄ 4 ሄክታሩ ላይ ብዙ ውጤት እናገኛለን የሚል የገመገምናቸው ጉዳዮች አሉ። ቦንጋ ማረሚያ ተቋም የበጋ መስኖ ስንዴ ለመስራት ዝግጅት አድርገን ዛሬ የዘር ስራ ላይ ነው የተሰማራን ያለነው። የዘር ስራ ስንሰማራ በመጀመሪያ የበጋ መስኖ ስንዴን ጅማሮ ያደረግነው አምና ነው 2015 የመጀመሪያ የሙከራ ጊዜ አድርገን የጀመርንበት ዓመተ ምህረት ነው። የማረሚያ ቤቱ አመራሮች በንግግራቸው ተቋሙ ይህንን የግብርና ተግባር ለመፈጸም ብዙ ዋጋ የከፈለ መሆኑን አንስተው በየደረጃው የሚገኙ የግብርና ተቋማት አመራሮችና ባለሙያዎች እገዛ ከፍተኛ መሆኑንም አብራርተዋል። 4 ሄክታር ማሳ ላይ ስንዴውን ለማረስ ወይ አሁን ዘር የምታዩት ዘር እየዘራ ነው የምንገኘውና ስለዚህ ይሄ 4 ሄክታሩ ላይ ብዙ ውጤት እናገኛለን የሚል የገመገምናቸው ጉዳዮች አሉ። ምክንያቱም የሚመለከተው ሴክተር ብዙ ድጋፎችን አድርጓሉ። ከእርሻ ጀምሮ እስከ የቱ ጋ ነው መሬቱን ቴስት እስከ ማድረግ ድረስ የቱ ጋ ቢያርፍ ስንዴው ውጤታማ ይሆናል በሚል ግምገማ የዞን ግብርና መምሪያ በልዩ ትኩረት ይሄንን ክትትል አድርጓል። ድጋፎች አሉ። የቦንጋ ከተማ ግብርና አልፎም ማዘጋጃ ትራክተሮችን በመስጠት ባለሙያ ሹፌሩን ጨምሮ በመስጠት እነኚህ እገዛዎቹ በበለጠ ደግሞ ይሄን ስራ እንድንሰራ ብዙ ጉልበት ሆኖብናል። የማረሚያ ቤቱ ኃላፊ ዋና ኢንስፔክተር ሀጎስ አቱሞና የማረምና ማነጽ ዋና ስራ ሂደት አስተባባሪ ምክትል ኢንስፔክተር ወሰን በሽር በሰጡት ማብራሪያ የተዘራውን የበጋ ስንዴ ተንከባክበው ውጤታማ ለማድረግ ጠንካራ የክትትል ስራ የሚሰራ መሆኑን ገልጸው በማረሚያ ቤቱ የግብርናን ተግባር የበለጠ አስፍቶ ለመስራት ያጋጠመ መሬት ችግር መኖሩንም ጠቁመዋል። ያነጋገርናቸው አካላት በስራ ወቅት አሁን ያጋጠመን ችግር ትላንትም ሲያጋጥም ነበረም የዚህ የመሬት ጉዳይ ነው። አሁንም ቢሆን የሚመለከተው የዞን መንግስታችን ልዩ ትኩረት ሰጥተው መሬት የምናገኝበትን ነገሮች ቢኖሩ ብዙ ነገር መጠቀም እንችላለን። ሌላኛው መካል እንደሌላ እዚህ ያለው ማረሚያ ተቋም ላይ ያለው ወጣት ነው። እንደ ለወጣትም የሚሰጥ ስራ እድል ፈጠራ ተብሎ የተለያዩ ቦታዎች ላይ ትራክተር ይሰጣል። ስለዚህ እንደ ማረሚያ ተቋም ቀጣይ ትራክተር ብናገኝ አልፎም ደግሞ ሰፊ መሬት ብናገኝ ይሄ የወቅቱን የኑሮ ውድነት የህብረተሰባችን የዚህ የምግብ እጥረቶችን ሁሉ ቀንሰን ብዙ ማልማት የምንችልባቸው መንገዶች። በሺሾንዴ ወረዳ ሺሽንዳ ከተማ ልዩ ስሙ ኮሾ መንደር አንዲት ላም የሰገራ መውጫ የሌለውን ጥጃ ወለደች። የላሟ ባለቤት አቶ ዘማች ገዛኸኝ እንደገለጹት ላማቸው የእበት መውጫ ፍንጢጣ የሌለውን ጥጃ መውለዷ ግርምትን ፈጥሮባቸዋል። በወቅቱ ጥጃዋን ወደ ሺሾንዴ ወረዳ እንስሳት ጤና ክሊኒክ በመውሰድ ለባለሙያዎች ማሳየታቸውን የጥጃዋ ባለቤት አቶ ዘማች ገልጸዋል። የሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት የእንስሳት በሽታ መከላከልና ቁጥጥር ቡድን መሪ አቶ አጦ ገብሬና የእንስሳት ጤና ባለሙያ አቶ አባተ ታደሰ እንደገለጹት ከዚህ በፊትም መውለድ ያልቻሉ ላሞችን በቀዶ ጥገና እያዋለዱ መቆየታቸውን ተናግረዋል። ፍንጢጣ የሌለው ጥጃ መወለድ አልፎ አልፎ የሚከሰት መሆኑን ገልጸው ችግሩ ምክንያቱ ለጊዜው ያልታወቀ መሆኑንም አመልክተዋል። ባለሙያዎቹ ይህንን የፍንጢጣ ቀዳዳ የሌለውን ጥጃ የ30 ደቂቃ ቀዶ ጥገና ካደረጉለት በኋላ ቀዳዳ ተበጅቶለት እየተጸዳዳ እንደሚገኝና ጥጃውን በጥሩ ሁኔታ ላይ እንደሆነ ተናግረዋል። እንዲህ አይነት ክስተት ሲፈጠር
ህብረተሰቡ ሳይደናገጥ ከባዕድ አምልኮም ጋር ሳያገናኝ እንስሳትን ወደ ሕክምና መስጫ ጣቢያ እንዲያደርስም ጥሪያቸውን አቅርበዋል። ዘገባው የሺሾንዴ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። የውጭ ዜና። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የእስራኤል ቱ ስቴት ሶሉሽንን መቃወም ተቀባይነት የሌለውና ለአክራሪዎች የልብ ልብ የሚሰጥ ነው ሲሉ ተናገሩ። ጉተሬዝ በመካከለኛው ምስራቅ ጉዳይ በተካሄደ ከፍተኛ የጸጥታው ምክር ቤት ስብሰባ ላይ የእስራኤል ወረራ ማብቃት አለበት ብለዋል። ናስር ተማም ያዘጋጀውን የአለ አይን ዘገባ ብሩክታይት ብርሃኑ ታቀርበዋለች። 15 አባላት ያሉት የጸጥታው ምክር ቤት ከእስራኤል ጎን ለጎን የሚታወቅ ድንበር ያለው የፍልስጤም ሀገር እንዲመሰረት ካጸደቀ ቆይቷል። ፍልስጤማውያን ዌስት ባንክን፣ ምስራቅ ኢየሩሳሌምን እና የጋዛ ሰርጥ እንዲሁም በ1967 በእስራኤል የተያዙ ግዛቶችን ያካተተ ሀገር መመስረት ይፈልጋሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሳምንት እንደተናገሩት እስራኤል የፍልስጤም ግዛቶችን ጨምሮ ከጆርዳን ወንዝ በስተምዕራብ ያሉ ቦታዎችን የጸጥታ ሁኔታ መቆጣጠር ትፈልጋለች። ኔታንያሁ አክለውም ይህ ከሉዓላዊነት መሪ ጋር ሊጋጭ ይችላል፣ ግን ምን ማድረግ እንችላለን ሲሉ ተናግረዋል። ሐማስ ባለፈው ዓመት ጥቅምት ወር በእስራኤል ላይ ያደረሰውን ጥቃት ተከትሎ የተቀሰቀሰው ጦርነት አሁንም እንደቀጠለ ነው። እንደ ጋዛ የጤና ባለስልጣናት ከሆነ እስራኤል በጋዛ ላይ እየወሰደች ባለው የእግረኛ ጦርና የአየር ጥቃት የሞቱ ፍልስጤማውያን ቁጥር 25000 ደርሷል። ጉተሬዝ ጋዛ እየወደመች ያለበት መጠንና ፍጥነት በቅርብ ታሪክ ውስጥ ያልታየ ነው ብለዋል። የፍልስጤማውያንን ጠቅላላ ጥቃት ምንም ምክንያታዊ ሊያደርግ የሚችል የለም። የፍልስጤም የውጭ ጉዳይ ሚኒስትር ሪያድ አልማሊኪ ኔታንያሁ የፖለቲካ ስልጣናቸውን በሚሊዮን ፍልስጤማውያን ክሳራ ለማስቀጠል የሚፈልጉ ናቸው ሲሉ በጸጥታው ምክር ቤት ጉባኤ ላይ ከሷቸዋል። የእስራኤል አጋር የሆነችው አሜሪካ በጸጥታው ምክር ቤት የሚቀርቡ የውሳኔ ሀሳቦች ከእስራኤል ፍላጎት ጋር ካልተጣጣሙ እንዳይጸድቁ ታደርጋለች። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆይቻለሁ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል